ሁሉም አይነት መኪና አለን። ውስጡ እንደምታዩ ሌዘር ሲት ነው። በጣም ሰፊ ሆነ ሌግሩም እና ሄድሩም አለው። 20 ሴንቲሜትር ከፍ ይላል። ስንት ኪሎ ሜትር ድረስ ይሄዳሉ እነዚህ መኪናዎች? 12 ኢንች በጣም አሪፍ ሰፊ ሮቴት የሚያደርግ ስክሪን አላቸው። ባትሪያቸው ለምን ያህል ጊዜ ያገለግላል ተብሎ ይታሰባል? ዋይርለስ ቻርጀር አለው። ሁሉም መኪኖች ላይም የባንክ አማራጮች አሉ። እነዚህ መኪኖች ይዘን ክፍለ ሀገር መሄድ እንችላለን? ቻርጅም በፋስትም በኖርማልም ሁለቱንም አሟልተን ነው የምንሸጠው። ዋጋው ስንት ነው? ባትሪ ቢበላሽ ራሱ ብዙ ሴል ስለሆነ ውስጡ ያለው የተበላሸችው ሴል ብቻ ከውስጥ ወጣ መቀየር ይችላል። አሁን ላይ መኪኖቹ ቢበላሹ ስፔር ፓርቶች በብዛት አሉ ማለት እንችላለን? ከሴጉል ጀምሮ እስከ ሶንግ ፕላስ ድረስ ባለው ሁሉንም አይነት አለን። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን፣ በዛሬው በገበያ ሪቪው ፕሮግራማችን ዮካ ካርስ ተገኝተናል። ዮካ ካርስ የተለያዩ የኤሌክትሪክ መኪኖችን የሚያስመጡ ድርጅቶች ናቸው። በዛሬው ፕሮግራማችን ደግሞ የኤሌክትሪክ መኪኖች ዋጋቸው፣ ጥራታቸው እንዲሁም ደግሞ አይነታቸውን በዝርዝር እያስቃኘናችሁ አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። አብራችሁ ቆዩ። ሰላም ሰላም፣ እንዴት ነሽ? እንዴት ነሽ? ሰላም ነው አለን። እንኳን ወደ ድርጅታችን በሰላም መጣሽ። እንኳን ደህና ቆየሽን። እሺ፣ እኔ አብስራ እባላለሁ። እዚህ ዮካ ካርስ ሴልስ ነኝ። ዮካ ካርስ እንግዲህ የተለያዩ የኤሌክትሪክ መኪኖች እንዳላችሁ ሰምተን ብቅ ብለናልና ምን መኪኖች ናቸው ያሏችሁ? ሁሉም አይነት መኪና አለን። የለጠፈም አለን፣ 00 መኪኖችም አሉን፣ የነዳጅም አለን። ኤሌክትሪክ መኪኖችንም እንይዛለን። ሁሉም መኪኖች ላይም የባንክ አማራጮች አሉ። ምን ያህል ጊዜው ናቸው ወደዚህ ቢዝነስ ከገባችሁ? ኦልሞስት ወደ 5 አመት ምናምን ይሆነናል። መኪኖቹ ከየት ነው የሚመጡት? 00ዎችን ያው ኢምፖርት ነው የምናደርገው። የለጠፉ መኪኖችን ደግሞ ቅያሪ የሚገቡ ሰዎች አሉ። እኛ ጋር ቅያሪም ስለሚቻል ከፍ ማለት ሲፈልጉ ከፍ ያለ መኪና ወስደው ያላቸውን መኪና ቅያሪ ሲያደርጉም እያመጣን እነሱንም በዩዝድ መልክ እንሸጣለን ማለት ነው። ስለዚህ ያላችሁን ኤሌክትሪክ መኪኖች እያስቃኘሽን ከተመልካቾች ጋር አብረናቸው ቆይታ ብናደርግ ደስ ይለኛል። እሺ፣ ከዚህኛውን ጀምር። ፊት ለፊት ስላለች እቺ የቢዋይዲ ምርት ነች። ቢዋይዲ ኢቱ ትባላለች። የ2025 ሞዴል ነች። ስለ ፊቸሩ ምናምን ደግሞ ውስጥ እንግባና ልንገርሽ። መልካም። እንግዲህ ይሄ መኪና ውስጡ እንደምታዩ ሌዘር ሲት ነው። በጣም ሰፊ ሆነ ሌግሩም እና ሄድሩም አለው። ከሌሎቹ ከዚህኛው በፊት ከነበረው ቢዋይዲ ፊቸር ላይ ተደርጎ የመጣው ነገር ከመሬት ያለው ከፍታ ነው። ይሄኛው 20 ሴንቲሜትር ከፍ ይላል። which means አሪፍ ነው፣ አይነካም። ባትሪያቸው እነዚህ መኪኖች ከስር ስለሆነ ስጋት የሚሆነው በብዛት ባትሪው ይነካል መሬት ላይ የሚለው ነው። እሱኛው አሪፍ ተደርጎ የመጣ ነው። እዚህ ጋር ደግሞ 12 ኢንች በጣም አሪፍ ሰፊ ሮቴት የሚያደርግ ስክሪን አላቸው። ማርሻቸውን እዚህ ጋር ነው የምናገኘው። እነዚህ መኪኖች አብራቸው የሚመጡ አክሰሰሪዎች በሙሉ አንድ ላይ ነው የምንሸጠው። ለምሳሌ ፋስት ቻርጅም ኖርማል ቻርጀርም አንድ ላይ ነው የምንሸጠው። ሁሉንም አሟልተን ነው ማለት ነው የምናቀርበው። ስንት ኪሎ ሜትር ድረስ ይሄዳሉ እነዚህ መኪኖች? ኪሎ ሜትራቸው 405 ነው የሚሄዱት። ይሄኛው 70 ባትሪ ካፓሲቲ ተገጠመለት ነው። የተሻለ ነው ከዛኛው። ይሄኛው ከፍ ያለ ነው። ባትሪያቸው ለምን ያህል ጊዜ ያገለግላል ተብሎ ይታሰባል? ባትሪ እስከ 5 አመት ድረስ ባለው ያገለግላል። ኢንኬዝ በመሀል አደጋ ተፈጥሮ ባትሪ ቢበላሽ ራሱ አሁን ላይ በጣም የሰፋ ግንዛቤ ስላለ ባለሙያም እየበዛ ነው። የኤሌክትሪክ ባለሙያዎች በፊት ላይ ከስር ባትሪው ሲበላሽ ሙሉ ከናቃፊ ወርዶ ነበር የሚስተካከለው። ያ ማለት እሱ ነበር ብዙ ወጪ የሚያስወጣው፣ ወደ 200,000 300,000 ነበር። አሁን ግን ውስጡ ያለው የሚበላሹት ማለት ሴሎቹ ሲበላሹ የተበላሸችው ሲል 100 ከሆነ የተበላሹ መቀየር ይችላል። ካልሆነ ደግሞ ባትሪው ብቻውን ወጥቶ ባትሪው ብቻውን መቀየር ይችላል። ያ ማለት እስከ 60-70 ሺህ ብር ነው ቢበዛ ማለት ነው። አሁን ላይ ብዙ ባለሙያ አለ፣ ብዙ ግንዛቤ አለ። ስለዚህ በብዛት ሰዎችም ተፈላጊነቱም እየጨመረ ነው ማለት ነው። ሰዎችም እየገዙ ነው። ሰውም በጣም እውቀት እየኖረው ነው። መጀመሪያ ሰዓት ላይ የሚፈራው እንዳልኩሽ ትንሽ መኪኖቹ ያው ከዚህኛው ዝቅ የምትለው ሴጉላ ትንሽ ወርተች ስለምትነካ ይፈራል። ባትሪ ስለሆነ ሰው ባትሪ ይነካብኛል ምናምን የሚለውን ነገር ይሰጋል። አሁን ላይ ደግሞ እንዳልኩሽ ነው በደንብ ግንዛቤ ስላለ ቢበላሽ ራሱ የሚስተካከልበት መንገድ በደንብ ታውቋል። ሙሉ ለሙሉ ወርዶ ያ 300,000 400,000 የሚያወጣው ነገር ቀርቷል ማለት ነው።
ቻርጅ ማድረጊያዎቹም በብዛት ያው መጀመሪያ ላይ እንደነበረው አይደለም፣ በጥቂቱም ቢሆን ተሻሽሏል ማለት በጣም ይቻላል። ተሻሽሏል። አዎ ያው ሰው ያላገናዘበው ነገር ፋስት ቻርጅ ማለት አብሮት ይመጣል እንጂ ሁሌ ዴሊ ፋስት ቻርጅ መጠቀም የለባቸውም። የሆነ አስቸኳይ የሆነ ነገር ሲኖራቸው ብቻ ነው እንዲጠቀሙ የሚመከረው። ምክንያቱም ያው ኤሌክትሪክ መኪና እንደ ስልክ ማለት ነው፣ ቶሎ የሆነ ባትሪውን የሚበላ ነገር ማድረግ የለብሽም። ስለዚህ በኖርማል ቻርጅ ከ6 እስከ 8 ሰዓት ባለው ነው ቻርጅ የሚያደርገው። በሱኛው ቻርጅ ብቻ እያደረጉ እንዲቆዩ ነው የሚመከረው። ውስጡም በጣም ነው የሚያምረው፣ ምቾታቸውም ቆንጆ ናቸው። በጣም በሌዘር ሲት የተሰራ ነው። በጣም ፋንሲ ሉክ ያለው ነው ውስጡ። ከኋላ ደግሞ ሰፊ ስፔስ አለው። ከሹፌር ጋር አንደላቆ እስከ 5 ሰው ምናምን ድረስ መያዝ ይችላል። መልካም። እነዚህ መኪኖች ይዘን ክፍለ ሀገር መሄድ እንችላለን? አዎ እንግዲህ ያው ይኖራሉ እስከ 400 ኪሎ ሜትር ድረስ የሚያስኬድ ክፍለ ሀገር መሄድ ትችላለሽ። ያው አሁን ላይ ደግሞ በየቦታው ላይ እንደ ጋዝ ስቴሽን እየተዘጋጀላቸው ስለሆነ ይቻላል። ምክንያቱም ሰው አሁን ክፍለ ሀገር ላይ ይዤው ብሄድ ሊበላሽብኝ ይችላል፣ በስፋት ቻርጅ ማድረጊያም ቦታ ላላገኝ ይችላለሁ የሚል ስጋት ይፈጠርበታል። እና እነዚህ መኪኖች ደግሞ ትልቅ ገንዘብ አውጥተው እስከገዛ ድረስ ሁልጊዜ መጠቀም አለበት ብዬ አስባለሁ። እንዳልኩሽ ነው በየቦታው ላይ አለ የቻርጅ ማድረጊያ እንደ ጋዝ ስቴሽን ስለተዘጋጀላቸው። ያው ኪሎ ሜትሩ ረጅም ከሆነ መሀል ላይ ደግሞ ቆሞ የሆነ ያህል ፐርሰንት አድርገው በፋስት ቻርጅም ቢሆን ተጠቅመው መሄድ ይችላሉ። በየስንት ጊዜው ቻርጅ ብናደርገው መኪናችንን ተመራጭ ነው ብለሽ ታስቢያለሽ? አራት 400 ኪሎ ሜትር እንግዲህ በጣም ብዙ ነው። ከተማ ውስጥ ለሚንቀሳቀስ ሰው በጣም ብዙ ነው። 2 ቀን 3 ቀን የሚያስጠቅመው ይመስለኛል ብዙ ስለሆነ። ያው ቻርጁን ደግሞ ከ80% በላይ ባይሞሉት ጥሩ ነው፣ ተመራጭ ነው። ያው ለመኪናው ለባትሪው ደህንነት ሲባል ማለት ነው። እንደዛ እያደረጉ ቢጠቀሙ እድሜ ይኖረዋል። እነዚህ መኪኖች ለምን አገልግሎት መጠቀም እንችላለን? ያው እነዚህ ለስራም ይሆናሉ፣ ለቤተሰብ ለግልም ይሆናሉ። ያን ያህልም ትልቅ የሚባል አይነት መኪና አይደለም። ከዛችኛዋ ትንሽ ብቻ ነው ቦዲ ከፍ የሚለው እንዳልኩሽ የሴንቲሜትሩ ሞዴል ላይ ከፍ ተደርጎ ስለተሰራ እና ቦዲውም ትንሽ ከዛኛው ይሻላል። ለራይድም መጠቀም ይችላሉ፣ ለግልም ማድረግ ይችላሉ። መልካም። ዋጋው ስንት ነው? ዋጋው ይሄኛው በካሽ ከሆነ 3,200,000 በባንክ ከሆነ ደግሞ 3,300,000 ሀፋፍ ድረስ የባንክ ኦፕሽን እኛ በራሳችን እናመቻችላቸዋለን። እነሱ የራሳቸው ባንክ ማቅረብ ከቻሉ ደግሞ which means ስታፍ የሆኑበት ወይ ደግሞ ከስተመር የሆኑበት ባንክ ካለ በዛም ይቻላል ማለት ነው። የብድር አገልግሎትም አላችሁ? አለ ነው። ያው እንዳልኩሽ እነዚህ መኪኖች እኛ በራሳችን ማይክሮ ፋይናንስ 50% ድረስ አመቻችተን ካሽ ሙሉ መክፈል ለማይችል ሰዎች በካሽ ከሆነ 32 ማለቂያ እንዳልኩሽ ነው። በባንክ ደግሞ 33 እናደርግና ዋጋውን ሀፋፍ ባንክ እናመቻችላቸዋለን። በ5 አመት ከፍለው የሚጨርሱት 5 አመት ይበዛብናል ካሉ ደግሞ ሚኒመሙ 6 ወር ነው፣ ማክሲመሙ 5 አመት ስለሆነ በዛ ባለው ጋብ ውስጥ መምረጥ ይችላሉ። ይሄንን እኛ የባንክ ኦፕሽን እናመቻቻለን። መልካም። እሺ አሁን ደግሞ ሌላኛውን የቢዋይዲ መኪና ላሳይሽና። እሺ መልካም። እቺኛዋ ደግሞ ቢዋይዲ ሴጉል ያው ቅድም ካሳየሽ የመጀመሪያዋ ምርት ነች። እቺ ከይቱ በፊት የነበረችው ነች። እቺኛዋንም እንግዲህ በ400 ኪሎ ሜትር 55 ኪሎዋት ባትሪ የተገጠመላት ነች። እቺኛዋ ትንሽ ለየት የሚለው ነገር ያው ትንሽ ጠበብ ያለች ነች። ማርሾቹን ኤቭሪቲንግ መቆጣጠሪያውን እዚህ ጋር ዳሽቦርድ ላይ ነው የምናገኘው። ሮቴት የሚያደርግ ስክሪን አላት። ዋይርለስ ቻርጀር አለው። ይሄንንም ቅድም እንደነገርኩሽ የባንክም የካሽም ኦፕሽን አለ። ቻርጅም በፋስትም በኖርማልም ሁለቱንም አሟልተን ነው የምንሸጠው። ዋጋ ደግሞ ይሄ በካሽ ሲሆን 2,750,000 ነው። በባንክ ሲሆን ደግሞ 2,850,000 ነው። ሀፋፍኛ እናመቻቻለን። ቅድም እንዳልኩሽ 5 አመት ድረስ የባንክ ኦፕሽን አለው። እንግዲህ መኪናችን ትመስላለች። አሁን ላይ መኪኖቹ ቢበላሹ ስፔር ፓርቶቹ በብዛት አሉ ማለት እንችላለን? አዎ ቅድም እንደነገርኩሽ አንደኛ ባለሙያም እየበዛ ነው። ከዛ ባለፈ ደግሞ ስፔር ሞይንኮ ተፈራርሞ ጨርሷል። ኦሬዲ እየሰሩበት ያለ ነገር ነው። ስለዚህ የሚያሳስብ ነገር አይደለም። እነዚህ መኪኖች እንደሌላው መኪና ቦዲያቸው በጣም ስስ አይደለም፣ በጣም ጠንካራ ናቸው። አክሲደንት ቢገጥም ራሱ የሚያሳስበው ባትሪ ነው። ባትሪ ላይ ደግሞ በጣም ጥሩ ግንዛቤ በሚባል ደረጃ እየተያዘ ነው ያለው። ሹፌሮች ኤሌክትሪክ መኪና ከገዙ በኋላ ረጅም ጊዜ የመኪና ቆይታ እንዲኖረው ምን ማድረግ አለባቸው? አንደኛው ቅድም እንዳልኩሽ ከፋስት ቻርጅ ከማዘውተር ይልቅ በኖርማል ቻርጀር ከ80 በላይ ቻርጅ ባለ ማድረግ ያንህን ቢያደርጉ ባትሪያቸው በጣም የመቆየት ቻንስ አለው። አንደኛ። ሁለተኛ ደግሞ ያው እንደሌላው መኪና ዝናብ በሚሆንበት ሰዓት ውሃ ያቆረ ቦታ ላይ
መጓዝ አይችሉም ማለት ወይ መቆም ወይ ደግሞ ውሃ በሌለበት ቦታ ላይ መሄድ አለባቸው። ኤሌክትሪክ መኪና ስለሆነ ውሃ ባለበት መንገድ ላይ እንዲሄዱ አይመረጥም። ይሄንን ካደረጉ ኤሌክትሪካቸው ማለት ባትሪው የመቆየት አድቫንቴጅ አለው። ለምሳሌ አሁን ክረምት ቢሆን በብዛት አይነዳም ማለት ነው ይሄ መኪና። ይነዳል። ያው የከተማችን መንገድ አንዳንድ ቦታ ላይ ውሃ ስለሚያቆር ያችን ፓርት ብቻ ነው ማለፍ ያለባቸው እንጂ ሙሉ ለሙሉ ዝናብ በሆነበት መንገድ ላይ መሄድ የለባቸውም ማለት አይደለም። ውሃ ያቆረ ቦታ ላይ አሁን ለምሳሌ ሌሎች መኪኖች የነዳጅ መኪኖች ውሃ ያቆረ ቦታ ላይ ገብተው ይወጣሉ። ይሄ እነዚህ ኤሌክትሪክ መኪኖች ግን በተለይ እቺኛዋ በጣም ትንሽ ስለሆነች ከመሬት ያለ ሴንቲሜትር ወደ ውስጥ መግባት አችልም። ስፔስ ይገጠምላቸዋል። በርግጥ ግን እንደዛም ሆኖ አይታወቅም የውሃው ሊነካው ስለሚችል ባላቆረ ቦታ ቢሄዱ የተሻለ ነው። እቺኛዋ በጣም ወደ መሬት ዝቅ ያለች ነች። ቅድም ያሳየው ሺቱ የሚባለው ከመሬት ያለው ሴንቲሜትር ትንሽ ከፍ ያለ ነው። ከይቱ በላይ ደግሞ ያሉት በጣም ከፍ ያሉ ናቸው። ስለዚህ ዋጋዋ ስንት ነው? ዋጋ 2,750,000 በካሽ ሲሆን በባንክ ሲሆን ደግሞ 2,850,000 ሀፋፍ የባንክ ኦፕሽን አለ። እኛ ራሳችን እናመቻችላቸዋለን። በ5 አመት ቀስ እያሉ የሚከፍሉት። እነሱ የራሳቸውን ባንክ ይዘው ከመጡ ደግሞ ይቻላል። አብዛኞቹ ፊቸራቸው ተመሳሳይ ስለሆነ እነዚህ መኪኖች ለአብነት አየን እንጂ እንደተመለከቱ ከሆነ ብዙ የኤሌክትሪክ መኪኖች ነው ያሏቸው። አዎ ብዙ ኤሌክትሪክ መኪኖች የቢዋይዲ ምርቶች እንዳለ ከሴጉል ጀምሮ እስከ ሶንግ ፕላስ ድረስ ባለው ሁሉንም አይነት አለን። ያ ማለት ሴጉል አለን፣ ኢቶ አለ፣ ዮዋናፕ አለ፣ ዮዋናፕ በፉል ኦፕሽን አለ፣ ዮዋን ፕላስ አለን፣ ሶንግ ፕላስ አለን። ሁሉም አይነት የቢዋይዲ ምርቶች አለን። ስለዚህ ተመልካቾች እናንተ ጋር ቢመጡ የተለያዩ አማራጭ ያላቸውን ኤሌክትሪክ መኪናዎችን ማግኘት ይችላሉ ማለት ነው። በሚገባ ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ ሰዎች ኤሌክትሪክ መኪናን ደፍረው እንዲገዙ የምታስተላልፊው መልእክት ካለ በዚህ እድሉ ልስጥሽ። እሺ ያው ቅድም ተናግሬዋለሁ። እስካሁን ድረስ ባለው የኤሌክትሪክ ግንዛቤ የሚፈራው ባትሪው ነው። በጣም ስጋት ሰው የሚሆንበት እዚህም ሲመጣ ከስተመር የሚጠይቀን ነገር ከገዛሁት በኋላ እንደዚህ ቢሆንስ የሚለው ነገር ነው እና አሁን ላይ ባለው በጣም በሚባል ደረጃ ግንዛቤ በጣም እየተስፋፋ ነው እና ደግሞ ቅድም እንደተናገርኩት ባትሪ ቢበላሽ ራሱ ብዙ ሴል ስለሆነ ውስጡ ያለው የተበላሸችዋ ሴል ብቻ ከውስጥ ወጣ መቀየር ይችላል። ያ ማለት መጀመሪያ አካባቢ እንደመጡ ባትሪ ሲበላሽ ሙሉ ይወርድና ወደ 200,000 300,000 ነበር ኮስት የሚያደርገው። አሁን ግን ያ የለም። ባትሪ ብቻ የሚበላሽ ከሆነ ባትሪ ብቻ ተነቅሎ የመሰራት ቻንስ አለው። ስለዚህ አትፍሩ። በጣም ብዙ እውቀት አለ፣ ባለሙያም ብዙ እያፈሩ ነው። ሞይንኮም ደግሞ ኦሬዲ ተፈራርሟል። ምን የሚያስፈራችሁ ነገር የለም። እንግዲህ ይሄን ነው የምለው። መልካም ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? አድራሻና ስልክ ቁጥርሽን ብታስቀምጪልኝ። እሺ አድራሻችን እኛ መስቀል ፍላወር ናዝራ ሆቴል 100 ሜትር ወደ ውስጥ ገባ ብሎ ነው። ስልክ ቁጥራችን ደግሞ 0952020200። መልካም ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልሽ። ቴንክ ዩ። ተመልካቾቻችን በዛሬው ፕሮግራማችን እንደተመለከታችሁት ዮካ ካርስ ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ጊዜ ይሁንላችሁ።